ሰላም እንዴት ናችሁ? ውድና የተከበራችሁ የኤፕላስ ኢትዮጵያ ዩቲዩብ ቻናል ቤተሰቦች ዛሬ በአዲስ ቪዲዮ ተመልሰናል። እንግዲህ በዛሬው ቪዲዮ ላይ ኢንተርኔት ኦፍ ቲንግስ አዮቲን ቻፕተር 4 ኢመርጂንግ ቴክኖሎጂ እናያለን ማለት ነው። እንግዲህ ከተምኔሉ እንዳያችሁ ከፊት ለፊቱ እንግዲህ ለመጀመሪያ ጊዜ ይህን ቃል የተጠቀመው ኬቪን አሽቶን የሚባል ሰውዬ ነበረ። በ1999 ላይ በኤምአይቲ ላይ ወይም በዓለማችን ትልቁ የቴክኖሎጂ ኢንስቲትዩት ውስጥ በሆነ ውስጥ በሚሰራበት ጊዜ ፕሬዘንቴሽን እያቀረበ ያለ የፕሬዘንቴሽኑ ርዕስ ወይም የሚያብራራው ነገር ኢንተርኔት ኦፍ ቲንግስ አዮቲ ይባል ነበር። እንግዲህ ከዛ ጊዜ አንስቶ አዮቲ ስለሚባለው ነገር መማር ጀምረናል ማለት ነው። አዮቲ ህይወታችን እየተቆጣጠረው መጥቷል ማለት ነው። እንግዲህ ስለ አዮቲ በርከት አድርገን በሰፊው እንማራለን ማለት ነው። እንግዲህ ቪዲዮን ላይክ እያደረጋችሁ ለብዙ ተማሪዎች እንዲዳረስ አብሮነታችሁና ድጋፋችሁን ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጥ እንዳትረሱ እያልን ወደ ቪዲዮ እንገባለን። እንግዲህ በዛሬው ቪዲዮ ላይ ከፈርስት የሚባለው ፈርስት ኤግዛምፕል ኦፍ አዮቲ ተብሎ የሚሰጠው በ1980 የኢቶስ ኮካኮላ ማሽን ላይ የተሰራው ሲሆን ፕሮግራመሮች ኮካኮላ ማሽን ላይ በሰሩት አዮቲ መሳሪያ አማካኝነት ቁጭ ብለው እዛ ኮካኮላ ማሽን ውስጥ ምን አለ ቀዝቃዛ ኮካኮላ አለ የለም የሚለውን ነገር ለማወቅ የመሳሰሉትን ነገሮች ሰርተው ነበረ። በቀላሉ ቤታቸው ሆነው ገበያ ቦታ ላይ ስላሉ የኮካኮላ ማሽን ምን ያክል ውስጡ አለው ምናምን የሚለውን ነገር በመረጃ ለማየት ሞክረው ነበር። ኢንተርኔት ኦፍ ቲንግስ እንግዲህ ከአብዛኛው ህይወታችን ጋር ቀን በቀን የተገናኘ ነው። እንደ ኢትዮጵያውያኖች ብዙም አዮቲን የመጠቀም ልምዳችን አናሳ ቢሆንም ባደጉት ሀገሮች ግን አዮቲ በጣም ወሳኝ ተርም ነው፣ ወደፊት የሚቀጥል ተርም ሲሆን እንግዲህ በዚህ ቻፕተር ላይ ምን እንማራለን የሚለውን ስናይ የመጀመሪያው አዮቲ ምን እንደሆነ እናብራራለን። ይህን ቪዲዮ አይታችሁ አዮቲ ምን እንደሆነ በደንብ ማብራራት መቻል አለባችሁ። ፕሮንሴንስ ኮንስ ኦፍ አዮቲ አለ። የአዮቲን አድቫንቴጅ እና ዲስአድቫንቴጁን ትገልጻላችሁ። ጥቅምና ጉዳቱን፣ አዮቲ እንዴት እንደሚሰራ ታብራራላችሁ። አርኪቴክቸር ኦፍ አዮቲን የተወሰነ በዚህ ቪዲዮ እናይና ዲስክራይብ አፕሊኬሽን ኦፍ ኤሪያ ኦፍ አዮቲ የሚለውን ደግሞ ከታች ኮሜንት ላይ ዲስክሪፕሽን ላይ ሊንክ አስቀምጣለሁ። የመጀመሪያውን ኮሜንት ላይ ሊንክ ስለማስቀምጥላችሁ አፕሊኬሽን ኦፍ ኤሪያ ኦፍ አዮቲ አዮቲ በተለያዩ የፊልድ ዘርፎች ላይ ምን ያክል አስተዋጽኦ አለው የሚለውን ነገር በተብራራ ቪዲዮ እሱ ለብቻው እንድሰራላችሁ ስለፈለግኩ አስቀምጬላችኋለሁ ማለት ነው። የቪዲዮ በተለቀቀ በመጀመሪያው ቀን ይለቀቃል ማለት ነው። እንግዲህ ወደዚህ ዛሬው ቪዲዮ እንገባለን። ቪዲዮን ላይክ ያላርጋችሁ ላይክ አድርጉ። እንግዲህ አዮቲን ዴፊኔሽኑን ስንነሳ ሁለት አይነት ዴፊኔሽኖች አሉ። አንደኛው አይኤፍ እና አይኤቢ የሚባሉ ድርጅቶች ዲፋይን ሲደረግ አይኤቢ የምንለው አኮርዲንግ ቱ ኢንተርኔት አርኪቴክቸር ቦርድ ዲፊኔሽን መሰረት አዮቲ ምንድነው አሉ ኔትወርክ ኦፍ ስማርት ኦብጀክት ሲሆን ስማርት ኦብጀክቶች በኔትወርክ አማካኝነት የሚገናኙበት ሲሆን ሚኒንግ ኦፍ ሂውጅ ነምበር ኦፍ ዲቫይስ ኢንተሊጀንትሊ ኮሚኒኬቲንግ ብዙ ዲቫይሶች በአንድ ኮሚኒኬት በማድረግ ሲችሉ ይሄንን አዮቲ እንለዋለን። ዘ ፕሬዘንስ ኦፍ ኢንተርኔት ፕሮቶኮል ካን ቢ ዳይሬክትሊ ኦፕሬት ሁማን ቢንግስ ቱ ኤግዚስት ኮምፖነንት ኢን ቢልዲንግ ቬሂክል ኦር ዘ ኤንቫይሮንመንት ነው። ቢልዲንግ ህንፃዎችን ለመገንባት ነገሮችን ለመገንባት በኮሚኒኬሽን IP4 ፕሮቶኮል የምንለው በኢንተርኔት አማካኝነት ኮሚኒኬት የሚያደርጉበትን ነው ይላል አይኤቢ ማለት ነው። አይኢቲኤፍ ደግሞ አኮርዲንግ ቱ ኢንተርኔት ኢንጂነሪንግ ታስክ ፎርስ ደግሞ ይህንን ኦርጋናይዜሽኑ አማካኝነት ዴፊኒሽን ሲሰጠው አዮቲ ኔትወርክ ኦፍ ስማርት ኦብጀክት ነው። ይሄም ያመሳስላቸዋል። ነገር ግን ኢን ዊች ስማርት ኦብጀክት ሃቭ ሳም ኮንስትራክሽን ኦፍ ሊሚትድ ባንድዊድዝ በተወሰነ ኃይል አቅርቦት እና ፕሮሰሲንግ አክሴሲቢሊቲ የመጠቀም አክሴሲቢሊቲ በማግኘት አቺቪንግ ኢንተርፕሮፐርሊ አሞንግ ዘ ስማርት ኦብጀክት ነው ማለት በስማርት ኦብጀክቶች አማካኝነት ግንኙነት በመፍጠር ያ ነገር ለሰዎች አገልግሎት በኮኔክሽን አማካኝነት በኢነርጂ ተጠቅመው እና ፕሮሰስ አድርገው መረጃዎችን የሚገናኙበት መንገድ አዮቲ ነው ብሎ ያብራረዋል። ግን በአጭሩ መያዝ ያለባችሁ ዴፊኒሽን ኦፍ አዮቲ ላይ ምንድነው? አዮቲ ማለት የኔትወርክ ፊዚካል ኦብጀክት ነው። ፊዚካል ኦብጀክቶች በኔትወርክ አማካኝነት ኢምበድድ ሆነው ተሳስረው ሶፍትዌሩ ከሶፍትዌር ጋር አለ፣ ሴንሰር አለ፣ ኔትወርክ ኮኔክቲቪቲ እነዚህ ሶስቱ ነገሮች ኤሌክትሮኒክ ሴክተር ኮኔክቲቪቲ በመሳሰሉት ኦብጀክቱ ኮሌክት አድርጎ መረጃዎችን ኤክስቼንጅ ዳታ ሲያደርግ የሰበሰበውን ዳታ ኤክስቼንጅ ሲያደርግ አዮቲ እንለዋለን። ግን በአጭር ተርም ኢንተርኔት ኦፍ ቲንግ የሚያደርጋቸው ኮንሲስት ኤኒ ዲቫይስ ኦፍ አን ኦብጀክት ኦን ኦፍ ስዊች ሆነው በቀላሉ እንደምትረዱት በኔትወርክ የተያዙ ማንኛውም መሳሪያዎች ሆነው ከዳታ ጋር ልውውጥ ማድረግ የሚችሉ ኦን ኦፍ ስዊች ኮኔክትድ የሆኑ ከኢንተርኔት ጋር ሁሉ አዮቲ ብለን እንጠራቸዋለን። ነገር ግን አዮቲ ላይ ምንድነው ማየት ያለባችሁ? አዮቲ የሚይዛቸው ዋና ዋና ነገሮች በሶስት አሉ። የመጀመሪያው ሰርቪስ ሲሆን አገልግሎት ለሰዎች ጥቅም ይሰጣል። ከዛ ዳታዎችን በመሰብሰብ በኔትወርክ አማካኝነት ለዲቫይሶች የምናገናኝበት ኔትወርክ ያስፈልገናል፣ ሴንሰር ያስፈልገናል። እንግዲህ አዮቲ ማለት ሴንሰር ፕላስ ዳታ ፕላስ ኔትወርክ ፕላስ ሴንሰር ተደምረው የሚሰጡን ነገር አዮቲ እንለዋለን። በዛ እነዚህ ነገሮች ተያይዘው ኢምበድድ ሆነው መረጃን ትራንስፈር እያደረጉ ለሰዎች የሚያደርሱ የሚያገለግሉ ከሆነ አዮቲ ወይም ኢንተርኔት ኦፍ ቲንግስ እንለዋለን።
ሌላው ደግሞ ዘ ሞስት ኢምፖርታንት ፊቸር ኦፍ አዮቲ ኢንክሉድ ላይ የሚሆኑት በአዮቲ ውስጥ ሞስት ኢምፖርታንት ፊቸር የሚባሉ ሶስት አሉ። የመጀመሪያው አርቲፊሻል ኢንተለጀንስ፣ ሁለተኛ ኮኔክቲቪቲ እና ሴንሰር ናቸው። አርቲፊሻል ኢንተለጀንስ በባለፈው ቪዲዮ ላይ በሚገባ አብራርቼላችኋለሁ፣ እሱ ማየት ትችላላችሁ። አርቲፊሻል ኢንተለጀንስ ማለት ቱ ሜክ ቨርቹዋል ኤኒቲንግ ስማርት ነው። በቨርቹዋሊ ሁሉንም ነገር ስማርት ወይም ምርጥ ማድረግ ነው። አርቲፊሻል ኢንተለጀንስ ከባለፈው እንዳየነው የሰዎችን የማስታወስ የማሰብና የማገናዘብ ችሎታ ለአርቲፊሻሎች መስጠት ነው ብለናል። ኮኔክቲቪቲ ማለት ደግሞ ክሬት ስሞል ኔትወርክ ቢትዊን ሲስተም ነው። ከሲስተሞች ጋር እነዚህ አዮቲዎች የራሳቸውን ግንኙነት ይፈጥራሉ። ሴንሰር የምንለው ደግሞ ኢንስትሩመንት ሆኖ አዮቲ ዲቫይሶች ካፔብል ቱ ሪሎድድ ኢንተግሬሽን ከአለማችን ጋር ሪሎድድ ኢንተግሬሽን እንዲኖራቸው ግንኙነት እንዲኖራቸው የሚያደርገው ነገር ሴንሰር ነው። ሴንሰር ለምሳሌ በካሜራ በመሳሰሉት እያደረጉ እንዲግባቡ በቮይስ በመሳሰሉት ሪኮግናይዝ እንዲያደርጉ ነው። ሌላው ደግሞ ሞስት ኢምፖርታንት ፊቸር ኦፍ አዮቲ ላይ አክቲቭ ኢንጀንጅመንት እና ስሞል ዲቫይስ የሚባሉ ሲኖሩ አክቲቭ ኢንጀንጅመንት የምንለው ነገር አዮቲ ኢንትሮዲስ ያደረገው ኒው ፓራዲያግራም ነው። ይህም አክቲቭ ኮንተንት ፕሮዳክት ኦር ሰርቪስ ኢንጌንጅመንት ሲሆን ይህም ማለት ነገሮች እና ፕሮዳክቶችን በቀላሉ እንድንረዳቸው ያደርገልናል ማለት ኒው ፓራዲያግራም ነው። አክቲቭ ኮንተንት ማለት የምናገኘው ነገር ለምሳሌ መረጃ ቤታችን አዮቲ ሲስተም ኖሮን በካሜራ አማካኝነት የሆነ ሌባ ቢገባ ቶሎ ነው ያንን መረጃ የምናገኘው እንጂ ዘግይቶ አይደለም። ስሞል ዲቫይስ ነው ደግሞ ፐርፐስ ቢውልት ናቸው። ስሞል ዲቫይስ ቱ ዴሊቨር ፕሪሲሽን ስኬሌቢሊቲ እና ቨርካሊቲ በተለያየ መንገድ ሊቀርቡ ይችላሉ። በተለያየ አማራጭ ሊቀርቡ ይችላሉ። የተለያየም ሁኔታ እንደሚቀርቡ ነው የሚያሳየን። አዮቲ አድቫንቴጁን ለማየት ስንሞክር አድቫንቴጅ ኦፍ አዮቲ ላይ የመጀመሪያው ከስተመር ኢንጌንጅመንት ሲሆን ይሄ ደግሞ የከስተመራችንን ግንኙነት ያሻሽልልናል ማለት ነው። ቪዲዮውን ፖዝ እያደረጋችሁ ማየት ትችላላችሁ። በተረፈ ያልገባችሁ ነገር ካለም ኮሜንት ላይ መጠየቅ ትችላላችሁ። አዮቲ አድቫንቴጆቹ ምንድናቸው የሚለውን ነገር ኢት ካን ቢ ዩዝድ ቱ ኢምፕሩቭ የሚያደርገው ዲቫይስ ዩዝ ኤንድ ኤር ቱ ሞር ፖተንት የሆነ ኢምፕሩቭመንት ቴክኖሎጂ ነው። በቴክኖሎጂ ዘርፍ እድገትን እያስገኘ የመጣ ነገር አዮቲ ነው። ምናልባት ኢምፕሩቭድ ከስተመር ኢንጌንጅመንት የሚለው ነገር ከከስተመሮቻችን ጋር በቀላሉ እንድንገናኝና ኢንጂንጅ እንድናደርግ እንድንወያይ ያስችለናል። ቅድም ምሳሌውን ፖዝ አድርጋችሁ ዩት ብያቸዋለሁ። ነገር ግን ምንድነው አሁን ለምሳሌ አንድ መኪና ላይ የሆነ ሲስተም ተገጥሞለት መኪናው ሲበላሽ ለሰውየው በቀጥታ በስልኩ ተደውሎ ይህ መኪና እንደዚህ እንደዚህ ችግር አለበት አስተካክለው ብሎ ከካምፓኒ ቢነግረው ከከስተመሮቹ ጋር አሪፍ የሆነ ኢንጌንጅመንት ይኖረዋል ማለት ነው። እንግዲህ ኢምፕሩቭ ከስተመር ኢንጌጅመንት ማለት የከስተመሮቻችን ደንበኞቻችን ጋር ግንኙነት ያሻሽልናል። ቴክኖሎጂውን እድገት እንዲኖረው በቴክኖሎጂ ዘርፍ ኢምፕሩቭመንት እንዲኖር ያስችለናል። ሌላው ደግሞ ምንድነው ሪዲዩስ ዌስት ነው። ሪዲዩስ ዌስት ስንል ደግሞ ያሉት ሪሶርሶችን እንዳናባክን ይረዳናል። ይህም በትንሽ ጉልበትና ገንዘብ ጥራት ያለው ነገር ማምረት የሚያስችለን ነገር ምን እንለዋለን? ሪዲዩስ ዌስቱ አዮቲ አድቫንቴጅ ብለን እንደ አድቫንቴጅ እንይዘዋለን ማለት ነው። እንግዲህ ስለ አዮቲ አድቫንቴጅ ይህን ያልከነገርኳችሁ ይበቃል። በጣም ቀላል ተርም ስለሆነ ረጋ ብዬ ለመናገር አልፈለኩም። ሌላው ግን አይንሃንስ ዳታ ኮሌክሽን የሚባል ነገር አለ። የተለያዩ ዳታዎች በሚሰበሰቡበት መንገድ ማሻሻያ ያመጣል። እንደተለመደው በአካል ዳታ መሰብሰብ ለዚያውም ከብዙ ጉድለትና ሊሚቴሽን ጋር ያስቀርናል። ይህም ማለት አለው አኩሬት ፒክቸር ኦፍ ኤቭሪቲንግ ስሩ ዘ ዳታ ነው። በዳታ አማካኝነት ቀጥታ ከሰዎቹ መረጃን በመሰብሰብ ትክክለኛና የተረጋገጠ መረጃ እንድንሰበስብ ያስችለናል አዮቲ። ይሄ እንደ አድቫንቴጅ ይወሰናል ማለት ነው። እነዚህን አድቫንቴጆቹን ሊስት ለማድረግ ሞክሩ። ሌላው አዮቲ ዲስአድቫንቴጅ ደግሞ ዘሞር ኢንፎርሜሽን ሼርድ ቢትዊን ዲቫይስ ነው። ዲስአድቫንቴጅ ወይም ጉዳቱ ብለን የምንወስደው ደግሞ ፖቴንሻል ዛት ሀከር ኩድ ስቲል ኮንፊደንት ኢንፎርሜሽን። ይሄ ደግሞ ምንድነው መረጃዎች በአዮቲ ሲስተም አማካኝነት ብዙ መረጃዎች በሚተላለፉበት ጊዜ ሀከሮች ይህን መረጃ የማግኘት አቅማቸው ይጨምራል። ሌላው ደግሞ በግ ኦፍ ዘ ሲስተም ነው ማለት ኮኔክትድ ዲቫይስ ዊል ቢ ኮራፕት ሊያደርጉ ይችላል። በመካከላቸው ችግር ከተፈጠረ ወይንም አንድ የሲስተም ፌለር ካጋጠመ ይሄም በግ ሊያመጣ ይችላል። በጉ ደግሞ ችግሩ ብዙ ችግሮችን ሊፈጥርብን ይችላል ማለት ነው። ቤታችን ሊነድ ሊፈነዳ ሁሉ ይችልበታል። ለምሳሌ አንድ የቤት ሴኩሪቲ አላርም ካሜራ አለ፣ የእሳት ሲነሳ የሚጮህ ምናምን እነሱ ነገር ያላግባብ የሚሰሩ ከሆነ በሰው በጎች ካጋጠሟቸው በጣም ችግር አለው ማለት ነው። ለምሳሌ አዮቲ ዲቫይስ ኢንኮምፓቲቢሊቲ ነው ዱ ቱ ዘ ላክ ኦፍ ኢንተርናሽናል ስታንዳርድ ቻሌንጅ ኦፍ ኮሌክቲንግ ኤንድ ማኔጂንግ ዳታ ፍሮም ሂውጅ ነምበር ኦፍ ዲቫይስ በጣም አስቸጋሪ ነው። በአዮቲ ዲቫይሶች አማካኝነት ከብዙ ነገሮች መረጃ መሰብሰብ ግዴታ ስለሚሆን ይሄም ደግሞ ለቢግ ዳታ ችግር ያጋጥመናል ማለት ነው። ሌላው ቻሌንጁ ኦፍ አዮቲ የሚባለው ነገር ምንድነው? አዮቲ ላይ ቻሌንጁ ሴኩሪቲ ነው። የሴኩሪቲ ችግር አለ፣ የፕራይቬሲ ችግር አለ። ሴኩሪቲ እና ፕራይቬሲ ተመሳሳይ ተርም ይመስላሉ፣ ነገር ግን የተለያዩ ነው። ሴኩሪቲ ማለት ኮንስታንትሊ ኮኔክትድ ዲቫይስ ኮሚኒኬቲንግ ኦቨር ኔትወርክ ኤክስፖዝ ዩዘር ቱ ቫሪየስ ካይንድስ ኦፍ ሴኩሪቲ አታክ ነው። ይሄም ነገር ምንድነው ሰዎችን ለመረጃ ተጋላጭ ያደርጋቸዋል። ፕራይቬሲ ደግሞ የፐርሰናል ኢንፎርሜሽናችን ኤክስተርናል ዲቴል ሜቢ ላክ ኦፍ ዊዛውት ኢቭን አክቲቭ ፓርቲሲፔሽን ኦፍ ዘ ዩዘር ምን ሊደረጉ ይችላሉ? ለሌሎች ግለሰቦች ወይም ለሀከሮች ሊወስዱብን ይችላሉ ማለት ነው። ኮምፕሌክሲቲ ማለት ደግሞ ኢንተርም ኦፍ ዲዛይን ነው። ዲፕሎይመንት እና
ሜንቴናንስ አንደኛ ዲዛይን ሲደረጉ ሊሆን ይችላል፣ ከሁኔታቸው ከቅርጻቸው በሚከፋፈሉበት ጊዜ በሚስተካከሉበት ጊዜ ሜንቴናንስ ወይም ችግር አጋጥሟቸው በሚስተካከሉበት ጊዜ በጣም አስቸጋሪ ናቸው። መልቲፕል ቴክኖሎጂ ሌላው ደግሞ ዩስ ኦፍ መልቲፕል ቴክኖሎጂ ኤንድ ላርጅ ሴት ኦፍ ኒው ኢናብሊንግ ቴክኖሎጂ ነው። ይሄ ደግሞ ብዙ ቴክኖሎጂዎችን መጠቀም አለበት ይሄንን ነገር ለማሻሻል ማለት ነው። አንድ የሴኩሪቲ ካሜራ ስትገጥም ግዴታ ዋይፋይ ያስፈልገናል፣ ዳታ ያስፈልገናል፣ ኮኔክሽን ያስፈልገናል። ምክንያቱም በዛ ኮኔክሽን እና ዳታ አማካኝነት መረጃ ሲገባልን ያንን ነገር በቀጥታ ወደ ስልካችን እንዲገባ የሚያደርገው እሱ ስለሆነ ነው። ኮምፕሊያንስ የምንለው ደግሞ ኮምፕሌክሲቲ ነው። የሆነ ችግር ኮምፕሌክሲቲ ማለት ኢሹስ ኦፍ ኮምፕሊያንሲን ኢንክሪዚብል ቻሌንጂንግ ነው ማለት ማለት አሁን ለምሳሌ ከህግ አንጻር ነው ይሄ ነገር የምናየው። ለምሳሌ በህግ መሰረት ካሜራውን ለምሳሌ ማንንም መቅረጽ አይቻልም፣ ግን በራችን ላይ ካሜራ አድርገን መንገደኛ ሲያልፍ ሲያገድም ብንቀርጽ ይሄም ከዚህ ከህግ አንጻር እና ደግሞ በድርጅቶቻችን መካከል ባለው ህግ መሰረት በጣም ቅሬታና አለመግባባትን ሊፈጥር ይችላል ማለት ነው። እንግዲህ ከታች ኮሜንት ላይ ምናልባት በጣም ከፈጠንኩባቸው ከታች ኮሜንት ላይ በአማርኛ የተብራራ ጽሁፍ ስለማስቀምጥላችሁ ከዛ ላይ ማንበብ ትችላላችሁ ማለት ነው። አን አይ ኦ ቲ ሲስተም ኢኮሲስተም ኮንሲስት የሚያደርጋቸው ዌብ ኢናብልድ ስማርት ዲቫይሶች አሉ። እነዚህ ዌብ ኢናብልድ ስማርት ዲቫይስ ማለት በኢኮሲስተሙ ውስጥ ምንድነው ከዌብሳይቶች እና ከኢንተርኔት ጋር የተገናኘ ነው። ከዌብሳይቶች ጋር ዲቫይሱ ኮሌክት ያደርጋል፣ መረጃን ይልካል፣ ሴንድ ያደርጋል። አክት ኦን ዳታ ዘይ አኳየር ፍሮም ዜር ኢንቫይሮንመንት ዩዚንግ ዜር ሴንሰር ነው። በሴንሰሮቻቸው አማካኝነት ኢምበድድ ፕሮሰሰር በማድረግ ኮሚኒኬሽን ሃርድዌሮችን በመጠቀም ሴንሰር የምንለው ለምሳሌ አይ ኦ ቲ ሲስተሞች ላይ እነዚህ አይን ምናምን ካሜራ በመጠቀም እነሱ መረጃ ካገኘ ወዲያ ለሚፈለገው ሰው ለምሳሌ የቤት ጥበቃ ከሆነ ያንን ነገር ፎቶ አንስቶ ባለቤቱ ይልካል ማለት ነው። ሌላው ሃው አይኦቲ ወርክስ ነው። አይኦቲ እንዴት ይሰራል የሚለውን ነገር ስናይ አይኦቲ ዲቫይሶች ሼር ሴንሰር ዳታ ዘይ ኮሌክት ባይ ኮኔክቲንግ ቱ አይኦቲ ጌትዌይ ነው። በአይኦቲ ጌትዌይ መሰረት ነው ይህን መረጃ የሚሰሩ። ጌትዌይ የምንለው አሁን ለምሳሌ የዋይፋይ ጌትዌይ ያለ የአብዛኞቻችሁ 10.12.1 ምናምን አንድ እንደዚህ አይነት ጌትዌይ ያላል መግቢያ ማለት ነው። አናዘር ኢዴጅ ዲቫይስ የምንለው ደግሞ አይዘር ሴንት ክላውድ ቱ አናላይዝ ኦር አናላይዝ ሎካሊ ነው። ማለት ይሄ ነገር ምንድነው በሞሽን አይኦቲ ሲስተሞች ሞሽንን፣ ቴምፕሬቸርን፣ ላይት እና ፕሬሸርን በሴንሰራቸው በማየት በጌትዌያቸው በአማካኝነት ወደ ክላውድ ሰርቨር ይጭናሉ። ክላውድ ሰርቨር ላይ ከሆነ ወዳ ክላውድ ሰርቨር ደግሞ በሞባይል አፓችን አማካኝነት ወይም በመረጃ በምናገኝበት መንገድ ለእኛ ያ ይልኮልናል ማለት ነው። ሌላው አርኪቴክቸር ኦፍ አይኦቲ ነው። ሴንሰር ሌየር አለ፣ ኔትወርክ ሌየር አለ፣ ዳታ ፕሮሰሲንግ ሌየር አለ፣ አፕሊኬሽን ሌየር አለ። ይሄኛውን ከቀጣይ ቻፕተር ነው የምናየው ማለት ነው። ቀጣይ ላይ ዲስክሪፕሽን ላይ አስቀምጥላችኋለሁ። ይህን ቪዲዮ ደግሞ ምናልባት ፈጥኜባችሁ ሊሆን ስለሚችል ብዬ ስላሰብኩ ወይ ትንሽ ስለቸኩልኩ አብዛኞቻችሁ ጥያቄ ስለመጣ ነው ይህን ቪዲዮ የሰራሁት እና ፈጥኜባችሁ ከሆነ ከታች ኮሜንት ላይ በአማርኛ ጽፍላችኋለሁ። ዲስክሪፕሽን ላይ ማለት ኮሜንት ላይ ሀሳብ አስተያየታችሁን መስቀመጥ እንዳትረሱ። እንግዲህ በቀጣይ ደግሞ አርኪቴክቸር ኦፍ አይኦቲ እናያለን። አርኪቴክቸር ኦፍ አይኦቲ ዲቫይስ የምንላቸው ኮምፕራይዝ የሚያደርጉት አራት ዋና ዋና ኮምፖኔንቶች እንደሆኑ የመጀመሪያው ግንባታ የሚያገለግሉት ሴንሰር ሌየር፣ ኔትወርክ ሌየር፣ ዳታ ፕሮሰሲንግ እና አፕሊኬሽን ሌየር የሚለውን ነገር በሰፊው ለማየት እንሞክራለን። ምናልባት በዚህ ቪዲዮ እውነት ፈጥኜባችኋለሁ ይገባኛል። ስለዚህ ኮሜንት ላይ በማስቀምጥላችሁ ወይም ዲስክሪፕሽን ላይ የጻፍኩትን ማንበብ ትችላላችሁ ማለት ነው። ይህን ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ እስከምንገናኝ መልካም ጊዜ፣ መልካም ቆይታ። የቴሌግራም ቻናላችን ተቀላቀሉ። አመሰግናለሁ።